تقبل الله منا ومنكم عيد مبارك علينا وعليكم الشيء أنت دمو ياسين هتنش እዚህ ቤት ውስጥ ሁሉም የራሳቸው የሥራ ድርሻ እንዳላቸው እየነገሩ ነበርና አንቺስ በምን ሙያ ላይ ነሽ? እኔ አሁን ላይ ከህቴ ጋር ሌላ ብራንች ከፍተን እየሰራን እንገኛለን። ምን እየሰራችሁ ነው? ላውንድሪ ከፍተናል። ትምህርትስ እንዴት ነው? የሶስተኛ አመት ዩኒቨርሲቲ ተማሪ ነኝ። ስለዚህ ትምህርት እንዳለው ነው ጎን ለጎን ስራ የተለመደ ነው እዚህ ቤት ማለት ነው። ይሄን ያየሁት የኢድ በዓል አከባበራችሁ እንዴት ነው? ዛሬ እኔ ተገኝቻለሁና ምናልባትም ከዚህ በፊት የነበረ የበዓል አከባበር ምን ይመስል ነበር? እስኪ አስታውሺኝ። ብዙ ጊዜ አያቶቻችን ቤት ነው የምናከብረው። አያቶቻችን ቤት ሁሉም ፋሚሊው ተሰብስቦ አንድ ላይ እናከብራለን። ማትረሹት ትዝታ በበዓል ቀን ያሳለፋችሁት? ብዙ ጊዜ ከከዝኖቻችን ጋር which means family time ካሳለፈን በኋላ ከከዝኖቻችን ጋር ወተን እንዝናናለን እና እነዛ ታይሞች ደስ ይላሉ። ያው እንግዲህ ከዚህ በኋላ ማለት ነው። እኛ ከሄድን በኋላ እሺ ወደዚህ ደግሞ እንመጣለን። እዚህ ጋር ደግሞ በጣም ለየት ያለ ዝምድና አለ። የሚዜ ልጅ ከጎን ያለ እንዴት ነው ከዚህ ቤተሰብ ጋር ያለው ቅርበት? በርግጥ ከድሮ ጀምሮ ነው የምታወቀው። ሰሚራም የታላቅ ወንድሜ አብሮ አደጎች ናቸው። እኔም ሳድግ ከሰሚራ ጋር ሁሌ እንደ ቤተሰብ ነበር የምናያት። ያው አሁን ደግሞ ከልጆቹ ጋርም እንደ ቤተሰብ ነን። አባቴና ጋሽ ያሲን ከድሮ ጀምሮ ያው እንዳልሹ ሚዜ የጋሽ ያሲንና የሶፊያ ሰርግ የስር ሚዜ ነበሩ። ስለዚህ ከድሮ ጀምሮ የነበር ትስስር ነው። ታዋቂ እግር ኳስ ተጫዋችም ነበሩ። አንተስ እንዴት ነው? ወደ እግር ኳስ አልገባህም? ለሊሴ ተጫውቻለሁ። ከዛ በኋላ አዎ ለትምህርት ቤት ከዛም በኋላ በቃ ለጤና ነው። መልካም ነው። ዛሬ በዓል ላይ ነው የተገናኘነውና በዓል ላይ ምን አይነት ልምዶች አሉ? እንዲ ሰብሰብ ማለቱ እንዳለ ሆኖ ትዝታዎች የምታሳልፉባቸው መንገዶች? በቃ ያው ደስ የሚለው እንደዚህ ከአጎት ቤት ወደ አጎት ቤት ከአባቴ ጋር እንሄዳለን። ብዙ ጊዜ ደግሞ አጎቶች ያው ለትናንሽ ልጆች የዒድ ብር እንደዚህ ምናምን ስለሚሰጥ በቃ እሱ ደስ ይላል። ይሄ ደስ የሚል ትዝታ ነው። ረመዳን እስኪ እናንሳ። ምንም ቢያልፍም ዛሬ በዓል ላይ ብንገኝም በረመዳን ወቅት ደግሞ ለየት ያለ ማህበራዊ ግንኙነት አለና ረመዳን እናንሳ። ረመዳን ደግሞ ያው ሁሉም የሚገናኝበት ያው ጸሎትም ጊዜ ስለሆነ ግን ያው ማፍጠሪያ ሰዓት ሲደርስ ሁሉም ዛሬ አንድ ሰው ቤት ከሆነ ሌላ ቀን ደግሞ አጎት ቤት ይሆናል፣ አክስት ቤት እንደዚህ ሆነ ሁሉም ይሰበሰባል። በዛውም ዱዓ ይደረጋል። እንደዚህ ጸሎትም ስላለ ተራዊህ አብሮ ይኬዳል። እንደዚህ ደስ የሚል ጊዜ ነው። ከረመዳን የምትወደው የምታስታውሰው ነገር ምንድነው? ያው አርብ እንደዚህ ሲሆን ሁሉም አንድ ሰው ቤት ይገናኛል። በተለይ አርብ ሲሆን ያው ጁምዓ ስለሆነ እሱ ደስ ይላል። ሁሉም ቤተሰብ ሁሉም ኤፈርት ያደርጋል ሰው ያለበት ኢፍጣር ያለበት ሰው ቤት ለመሄድ። እሱ ደስ ይላል። እውነት ነው። ያው ረመዳንም ኢድም ደግሞ ሲከበር እንዲሰብሰብ ማለቱ እንደ ኢትዮጵያዊም ባህላችን ነው። ከዛ ውጭም ደግሞ ከሌሎች ሃይማኖት ተከታዮችም ጋር ደግሞ ተጠራርቶ ማክበሩ እንዲሁ የተለመደ ነውና ደስ የሚል ስብስብ ነው፣ ደስ የሚል ቤተሰብ ነው። እሺ ወደ ወንድም እንለፍ። ያሲን ያባት ወንድም በመልክም ትቀራረባላችሁ። ስገባ እንደውም እኔ ትንሽ ግር ሲለኝ ነበር። እንዴት ነው ስለ ወንድም ልጅ ምን ትላለህ? ጥሩ ቤተሰብ ነው፣ ትልቅ ቤተሰብ ነው፣ የፍቅር ቤት ነው እና ያሲንም ደግሞ ያው የሚያስደንቅልኝ ለተለት በሱ እንደነቃለን። የሆነ ተለየት ያለ ነገር የሚያሳየው ልጅ ነው። በዚሁ እንዲቀጥል ምኞቴ ነው። ያ አሁን ኢድ ላይ ነው ያለነው። ኢድ ሲከበር ደግሞ ቀደም ሲልም እንዳነሳነው ይሄ መሰባሰብ አለ። ረመዳንም ሲመጣ እንደዚሁ መሰባሰብ አለና እንዴት ነው ረመዳንስ ያሳለፋችሁት? ረመዳን ያው እሱ ወንድሜ እንዳለው ከአንዱ ቤት እያለ ዛሬኛ ፍጥር ኮና አያቶቻችን ቤት አቆፍታችን ቤት የተለያየ ቦታ እየሄድን ነው የምናፈጥረው። ረመዳን ዋናው ደስ የሚለው ነገር በዱዓ ነው የምናሳልፈው። ቤተሰብ ብዙ ጊዜ አመቱን ሙሉ ተለያይተን ተበታትነን ስራ ላይ ነው የምናሳልፈው። ረመዳን ግን ሲመጣ ሁላችንም ከያለንበት ሰብስበን አንድ ላይ የምናሳልፈው ጊዜ ስለሆነ በጣም በጉጉት የምጠብቀው ወር ነው። እንኳን አደረሳችሁ መልእክት አስተላልፍልኝ። ለመላው የኢትዮጵያ ሕዝብ የሙስሊም ተከታዮች እንኳን ለኢድ አልፈጥር በሰላም አደረሳችሁ።
ወደ ያሲን ልመለስ ነው እስኪ አሁን እንግዲህ የሆነ ጊዜ 600 ሺህ ብር አለኝ ብለህ ነበር አሁን ስንት ደረሰ ለደህንነቴ ጥሩ አይደል ያሰጋሃል አዎ ያው እስካሁን እንግዲህ በጣም በርካታ ትልልቅ ደረጃ ላይ ያሉ ሰዎችን ማግኘት ይችላል ከዚህ በኋላስ ማን ማግኘት ትፈልጋለህ ከማን ጋር ብሰራ ብለህ ትመኛለህ አሁን መመኘው የለም ስለዚህ ያሲንን አሁን ከአመታት በኋላ የት ቦታ ላይ እንጠብቀው ምን ደረጃ ላይ ደርሰህ ነው ምናገኝህ ምኞትህ ትልቅ ቦታ ደርሽ ትልቅ ደረጃ ላይ ደርሽ እሺ እንኳን አደረሳችሁም በልልኝ ጠንቅራችሁ ከሰራችሁ ትልቅ ደረጃ ላይ መድረስ እንዳለ እንዳትረሱ ለመላው እስልምና እምነት ተከታዮች እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ አሁን እዚህ ማገኙት ሁለት አክስቶቼ በአሜሪካ ቢገኙት ሳራና ኢልሃም እንኳን የኢድ አልፈጥር በዓል ይሁንላችሁ በተጨማሪም ሁሴን ሰይዳ ዘይነብ ዘሙ ፀሐይ ሃናን ሃሊማ እና አቆቴ ሰለሞን መልካም ሳምሶን መልካም የኢድ አልፈጥር በዓል ይሁንላችሁ እናመሰግናለን እሺ መልእክቱ ደርሷል ብለን ተስፋ እናደርጋለን ተመልካቾቻችን የኢድ በዓልን ምክንያት በማድረግ ከትንሹ የሥራ ፈጣሪ ከሆነው ከያሲን ሚሊዮን ቤተሰቦች ጋር ደስ በሚል ድባብ እንዲቆይታ ያደረግን እንገኛለን ቀደም ሲል ስናነሳው እንደነበረው ደግሞ የተለያዩ የቆዩ እቃዎችን አባቱ ይሰበስብ እንደነበረ ለታሪክ የሚያስቀምጥ እንደነበረ አንስተናልና እስኪ ደግሞ እዚሁ ቤት ነው ያሉትና ዞር ብለን እነሱን ቃኝተን እንመለሳለን በዚሁ ድባብ ድጋሚ እንገናኛለን አብሮነታችሁ ከኛ ጋር ይሁን تقبل الله منا ومنكم عيد مبارك علينا وعليكم እስካሁን የሰማችሁን የተለያዩ እቃዎች ለመጎብኘት ባብቻለሁ ዋው በጣም ይገራርሙ ናቸው የዛ ዘመኑን ላይ መስሎ በጣም የሚያስገርሙ የሚያማምሩ እቃዎች እየተመለከትኩ ነው ዶኬት ነው የመጡት በጣም ይቆዩ ይመስላሉ እነዚህ ብዙ ናቸው ወሎ አካባቢ እንትን ነው ወደ ወሎ አካባቢ አምባር ሻይ ነበር ቁጥር ሲቆፍር ድሮ ተቀብሮት ነበር ነው ተቀብሮ ተገኘ ከዛ ብዛት አውጥቶ እንሰራው ብዙ ነገር ነበር ከዛ ላይ ከነሱ ወስጄ አስቀምጥኳቸው ነው ቆይቷል አምባሮች ናቸው በጣም ጠንካራ ናቸው ብር ናቸው ሲልቨር ናቸው እነዚህም ሲልቨር ናቸው ድሮ አባትና እናት ቤተሰብ ከነሱ ጋር የነበረ ነው እሱ ነው አስቀምጠው ሲሞት እነዚያም ሙሉ ብር ናቸው አዎ ብር ከሳቸው ራሱ በጣም የሚያምረው አዎ እዚህ ጋር ነው አዎ ሲልቨር ናቸው ይሄ ካላንደር ነው ቀን መቁጠሪያ ካላንደሮች ናቸው የብዙ ከመቶ ዓመት በላይ ይቆጥራሉ ካላንደሮች ቀኖች ነው እንደ ካላንደር ነው እኛው ደግሞ ለሁለተኛ ታይም ሶስት ደቂቃ ሰዓት ነው 5 ደቂቃ ምንም ለመለካት የሚጠቀሙበት የነበረው እዚህ ጊዜው እንዴት ነው የምናውቀው 5 ደቂቃ ሲሆን እንዴት ነው የምናውቀው 3 ሚኒትስ ነው ሳንድ ታይመር ይባላል ሳንድ ታይመር 3 ሚኒትስ ሞዲፋይ ነው ሶለሽ እንግዲህ ተስከምጭ ይሲያልክ 3 ደቂቃ ሆኖ ማለት ነው 5 ደቂቃ ይሄኛው 5 ደቂቃ ነው እዚህ ጋር ተስከምጭ 5 ደቂቃ ያኛው 3 ደቂቃ እነዚህ ፈሰው ወደ ታስታርቁ ፈሰው ሲያልቁ እነዚህ ናቸው አግልቶ ማይቻ መስሎሽ ናቸው እነዚህ ስኬት ነው የመጡት እነዚህ የመን የነበሩ ናቸው የመን ነው በእንግሊዝ ትገዛ ነበር ከዛና ከዛ ከብዙ አመት በፊት አሁን በጦርነቱ ምክንያት ሲፈርስ እኔ ጅቡቲ አካባቢ ስራ ስላለ እዛ ግንቼ እዛ ገዝቻቸው ነው ታሪክ ቤት ገዝቼ አስቀምጥኳቸው ይሄም ድሮ መርከብ ላይ ለማስክሮ ኮፕሬቲቭ ተጠቀሙበት የነበረ ነው ያው በዚህ ነው አስተያየት ግን ልምድ ይፈልጋል ይሄ በ1920 ስለዚህ ነበር ነው በጣም የቆየ ነው ይሄ ኮምፓስ ነው መርከብ ላይ ተጠቀሙ ወዴት እንደሚሄዱ አቅጣጫ የሚለዩበት ነው ይሄ ተንቀሳቃሽ ኮምፓስ ነው አይደለ እዚህ ጋር መስቀል ተልታ ያለው መስጠት በጣም ይገርም ነው አቀማመጣቸው ራሱ በጥንቃቄ ነው የተቀመጡትና ከዚህ በኋላ ራሱ ረጅም አመታትን ማስቆጠር የሚችሉ ይመስለኛል ጠንካራ እቃዎች ናቸው እዚህ ጋር ደግሞ ዋንጫ ይታየኛል የዚህ ዋንጫ እስኪ ታሪክ የዋንጫው በፊት መኪና ፈራሪ ተወዳደርንበት ነው 17 አመት እድሜ ያለ ነው እዛ ጊዜ መኪና ከ34 ጣሊያን ከ32 ኢትዮጵያ እኔ ባንደኛው ተወዳደረ ሁለተኛና አንድ ጊዜ አለኝ የወጣሁት ከአንድ እስከ 10 ጣሊያን ናቸው ኢትዮጵያ አንድ ነው ብቻ ነው የወጣሁት እና የሚገርም ነው እዚህ መጨረሻው ትንሹ ታዳጊው
ተወዳዳሪ ነበርኩት። እዛ ጊዜ በ17 ዓመት ተወዳድሬ በ17 ዓመት 17 ዓመት ያለን ተወዳዳሪ የመጨረሻው ዝቅተኛው ታናሽ ትንሽ ተወዳዳሪ ነበርኩት። ስለዚህ አሁን ገባኝ ብዙ ነገር ገባኝ። ያሲንም ታሪክ እንግዲህ ከዚህ ነው የሚጀምረው። ቀደም ሲል ስለጀመረኝ በ13 ዓመት ነው የጀመርኩት። እውነት 13 ዓመቴ ራሴ ከአሰብ አዲስ አበባ ባቴ ጋር መኪና መጥቼ ከዛ በፊት አመጣ ነው። እዛ ጊዜ ግን በብቻዬን ይዤ መጥቼ 185 ብር ደሞዝ ተከፍሎኝ 14ኛ ዓመት እድሜ በራሴ ገንዘብ ነው ያከበርኩት። ስለዚህ 185 ብር ተከፍሎኛል በ13 ዓመት። በጣም ይገርም ነው። ይሄን ታሪክ ልጆቹ ይሰሙ ነበር? ያውቃሉ። ስለዚህ እነሱም ይሄንን መነሳሳት እንግዲህ ፈጥሮባቸው ወደ ስራ የገቡት አሁን ታሪኩ ትንሽ ተገለጸልኝ። ምን ያህል በጥንቃቄ እንዳያስካቸው ማሳያ ነው። ወደዛም ደግሞ አንዳንድ ታሪኮች እንዳሉ ቅድም ዞር ስል ቤት ውስጥ ያዩዋቸው ናቸውና ተመልካቾችን ቢመለከቷቸው በሚል ነው። እሺ ይሄ ድሮ ነው የእናቴ እናት ያያቴ ነበር ቴፕ ነው። ያው ዝም ብሎ ቁጥጥር ነበር ነው ያስቀመጥኩት። ይቀው ናሽናል ፓናሶኒክ ነው። በታሪክ ይሆናል ያስቀመጥኩት። እውነት ነው። ከሴት መጫወቻ ነው። ይሄ ድሮኛ ጊዜ ሳን ያለን ዛሬ 40 ምናምን ዓመት የነበረ ጂቪሲ ቪዲዮ ነው። ይሄ እሱ ነው። የዊዲንግ ነው የኛ ስም ያገባንበት የዛሬ ማን ነው አፕሪል 18 2099 የነበረ እሱ ቪዲዮ ነው። ይሄ ሸክላ ነው። ድሮ ቤተሰብ ላይ የነበረ ነው። ይሄም ድሮ በፊት የነበረ ስልክ ነው። ይሄ ስልክ በተለይ በጣም ደስ ይላል። ክብደቱን ልነግራችሁ አልችልም፣ ግን በጣም የሚገርም ነው። ይሄ ድሮ የነበሩ ካሜራዎች ናቸው። አባቴ የመቴ የነበሩ የራሻ ካሜራ ነው። ይዛሳል ደስታቸው ስለዚህ ይሄም ነው በጣም ድሮ ብዙ አመት የሆነው ናሽናል ሳምሶናይት ነው። እንደ ሳምሶናይት ነው። ውስጡ ላይ ግን ምንድን ነው ያለው? ውስጡ ያለው ነው ሳምሶናይት ካሜራ ነው። ግን ሲከፈት ሬዲዮ ሸክላና የሸክላ ማዳመጫ ሸክላና በ6 ባትሪ ትላልቅ ባትሪዎች ኤሌክትሪክ የለውም። 6 ባትሪ ነው ከመጣው። ይሄኛው ደግሞ ለየብቻው ይነጣጠልና እንደ ስፒከር ግራና ቀኝ ይቀመጣል እና በጂዞ መሄድ ይችላል። በባትሪ ነው የሚሰራው ኤሌክትሪክ። ስለዚህ በቀላል መንገድ ለማንቀሳቀስ ጥቅሙ ደግሞ ብዙ ነው። ይሄም ሸክላ ነው። ድሮኛ ህፃን ልጅ ያለ እናቴ ገዛችው ነው። ከዚህም ከ40-45 ዓመት በላይ ሆኗል። ድሮኛ ሲኖር የነበረ ነው። ካሴት ይጫወታል። ሬዲዮ አለው። ሸክላ የሚሰራው ራሱ ቢስካ ይሰራል። በጣም የሚገራርሙ በጣም የቆዩ እቃዎች ናቸው። እንደዚህ በስነ ስርዓቱ መቀመጣቸው ትልቅ ነገር ነውና እኛም ለማመስገን እንወዳለን። ያው ከነበርንበት ድባብ ነው አስነስቼ ተመልካቾች የሚመልከቱት ብዬ ይዤ መጣሁትና በጣም ደስ ይላል። የሚበረታታ ነው። እንመለስ ወደ እነሱ። تقبل الله منا ومنكم عيد مبارك علينا وعليكم በድጋሚ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ እያልን ቀደም ሲል እንግዲህ የተለያዩ እድሜ ጠገብ የሆኑ ታሪካዊ እቃዎችን እንዲሁም ደግሞ ከዛም ባለፈ ደግሞ እሱም ያሳለፈባቸውን ህይወቶችም እያስቃኘን የተሸለማቸው ሜዳሊያዎችንም ዋንጫዎችንም ስናስመለክታችሁ ነበረ። በድጋሚ ደግሞ ቤተሰቡ እንዲሰብሰብ ብሎ እዚሁ እየጠበቀን ነበርና እስኪ ሻይ ቡና ብለን ደግሞ እንሰነባበታለን። ተመልካቾቻችን የኢድ በዓልን ምክንያት በማድረግ ከስራ ፈጣሪው ታዳጊ ቤተሰቦች ጋር ደስ የሚል ቆይታ ስናደርግ ነበረ። ያሲን ሚሊዮን ቀደም ሲል እንዳነሳውትን በፕሮግራማችን ላይ እንደተመለከት ነው የተለያዩ የከበሩ ማዕድናትን እያሰባሰበ እየሰራ ይገኛል። ሌሎችም ስራዎችን እንዲሁ ከሱ በማይጠበቅ እድሜ ላይ ሆኖ ነው እንግዲህ እየሰራ የሚገኘውና ለብዙ ልጆች ለብዙ ታዳጊዎች እንዲሁ ምሳሌ መሆን የሚችል ልጅ ነውና ደስ የሚል ቤተሰብም ነበራቸው። ጥሩ ጊዜ አብረን ስናሳልፍ ነበረ። ያውን ጳውሎስ አብራችሁ ቆይታ አድርጌያለሁ። መልካም በዓል በያላችሁበት።